ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? የኖላዊ ድራማ ተከታታዮች እንዴት ቆያችሁ? ሰላም ናችሁ ወይ? እንግዲህ እዚህ ላይ ጆሮና ተምቹ በአንድ ላይ በመሆን እንግዲህ ለጆሮ ፋይል እንድትሰጠው ሜላትን ቀጥረዋታል ማለት ነው። እንግዲህ ተምቹ ሀናን የሚወዳት ልጅ ነው። እዚህ ላይ ሜላት እስክትመጣ ድረስ አብሮ ከጆሮ ጋር ሆኖ ቁጭ ብሎ ይጠብቃታል ማለት ነው። እንግዲህ የተቀጣጠሩበት ቦታ እሷ ስትመጣ ሜላት እንግዲህ ተቀላቀለች በኋላ ተምቹ መሄድ አለብኝ በቃ ጨርሱ በማለት ተነስቶ ለመሄድ ይሞክራል። ሜላትም እንግዲህ ተምቹን በማስቆም እኔ አንተን አምኜህ ነው ፋይሉን የምሰጠው እንዲያስጨርስልኝ፣ እንግዲህ ይህን ነገር በስርዓት የማይጨርስልኝ ከሆነ ከአሁን በኋላ ምንም አይነት ችግር የማስተናግድበት አቅምም ሆነ ምንም የለኝም በማለት እንግዲህ ታስጠነቅቀዋለች ማለት ነው። እንግዲህ ተምቹም ችግር የለም ልጁ ጥሩ ልጅ ነው እኔ አምነዋለሁ ብሎ እሱ እንደሚያምነውና ምንም ጆሮ ችግር እንደማያመጣ ሰላማዊ ሰው እንደሆነና በጥሩ መንገድ እንደሚጨርስላትም ይነግራታል ማለት ነው። እንግዲህ በዚህ መሀል ሜላትም በፍርድ ቤት የተጨረሱ ፋይሎች የተያዙ ፋይሎች አብረው እንዳሉና በጥንቃቄ ስራውን መስራት እንዳለባትም ታስረዳዋለች። በዚህም መሀል እንግዲህ ጆሮን ይህ ሁሉ ነገር ሲፈጠር የት ነበርሽ አንቺ? እንዴት እስካሁን ዝም ትያለሽ? እንዴት ይኸው ነገር ሊፈጠር ቻለ? በማለት እንግዲህ ይጠይቃታል። እሷም ደግሞ አላቅም ምን እንደነካኝ በማለት እንግዲህ ትነግሯለች። እሱም ደግሞ ድርጅቷ ትልቅ ድርጅት እንደሆነና እንዲህ በቀላል ዝም ሊባል እንደማይችል ነገሮችን በጥብቅ መከታተል እንዳለባትም ይነግራታል ማለት ነው። እንግዲህ እንዴት ይህ ሁሉ ነገር ሲያደርጉ ዝም ብለሽ ታያለሽ? ድርጅትሽ እኮ ቀላል ድርጅት አይደለም፣ ትልቅ ድርጅት ነው በማለት እንግዲህ ነገሮችን አካብዶ ይነግራታል ማለት ነው። በዚህም መሀል እንግዲህ ቤቷ ውስጥ የ16 ዓመት ህመሟን የታከመች እንደሆነችና ለ16 ዓመት ጠፍታ የነበረችው ልጇ እንደመጣችላት በዛም ምክንያት እንግዲህ ቢዚ እንደሆነች እና እንዳልተመቻቻትም ትነግረዋለች። እሱም ደግሞ አልገባኝም ቢላትም እሷ ግን ነገሮቹን በመናገሬ ላንተ ይጥቀምህ አይጥቀምህ ባላቅም ግን ልንገርህ በማለት እንግዲህ የተፈጠረውን ነገር አንድ ባንድ ለማስረዳት ትሞክራለች። እሱም እንግዲህ እያዘነና እየተከዘ ነገሮችን እንግዲህ ለመስማት ይሞክራል ማለት ነው። እንግዲህ በዚህም ማለት የተፈጠረው ምንድነው? ልጇ ያልሆነችውን ልጅ ልጅሽ ናት በማለት እንግዲህ ከቤቷ ድረስ አምጥተው እቺ አንቺ ልጅ ናት በማለት ችግር ውስጥ አስገብቷታል ማለት ነው። በዚህም ማለት እንግዲህ በጣም ጠንካራ ሰው እንደሆነችና እንዴት እንደዚህ ሊያደርጓት እንደቻሉ ትልቅ አንቺ የምትወርቂበትን ነገር አመቻችተውልሽ ነበር እና ቅንጭላትሽ ለዛ ነው ቢዚ ሆነው ይላታል ማለት ነው። እሷም ደግሞ በጣም ቅንጭላቴ ቢዚ አድርገውታልና ቅንጭላቴን በተለያየ ነገር ቢዚ አድርገው እነሱ ግን ድርጅቴን ሲጫወቱበት ነበረ። እየተካሄደ ያለው ነገር ይሄ ነው። ሆን ብለው ነው ድርጅቴን ለማበላሸት ይሄን ነገር የጠነሰሱልኝ በማለት እንግዲህ በማዘን ትነግረዋለች። እሱም ደግሞ በጣም ልቡ የተሰበረ በመምሰል በጣም ያዘነ በመምሰል እንግዲህ ሊረዳት ችሏል ጆሮም። እሷም ደግሞ ድርጅቷ ተስፋ እንዳለውና ወደፊት የመስተካከል አቅም እንዳለውም ትጠይቀዋለች። እሱም ደግሞ አሁን ይሄ ነው ልልሽ አልችልም፣ ነገር ግን ጊዜ ወስጄበት ራሴን ልምከር፣ ነገሮችን ላስተካክል ይላታል ማለት ነው። እንግዲህ ነገሮችን አቤት በተረጋጋ ሁኔታ ማየት እንዳለበትም ይነግራታል ማለት ነው። እሷም ደግሞ እንግዲህ ሜላትም ምንም ነገር ለመስማት ዝግጁ እንዳልሆነችና መጥፎ ነገር ለማስተናገድ አልቻለችም ማለት ነው። እንግዲህ ይሄንን ኬስ ሌላ ጠበቃ መስጠት አልፈለገችም። እንግዲህ መስጠት ያልፈለገችውም ለገንዘብ ስለሌላት ሳይሆን ሰው ስለማታምን ይደራደሩብኛል በማለት ነው። እንግዲህ
በዚህ መሃል እንግዲህ ላንተ አሳልፌ የሰጠውህ ጀሮን አምኝ ስለማምነው ነው ለዛ ነው በማለት እንግዲህ ነገሩን የድርጅቱን ነገር ጠበቃ አቁማ ለጠበቃ ሰጥተዋለች ማለት ነው። እንግዲህ ጀሮን ስላመነችው ብቻ ነው እንግዲህ ጠበቃው በጀሮ በኩል የመጣ ጠበቃ ስለሆነ ለዛ ነው ማለት ነው። እንግዲህ ጀሮን ስለማምነው ለዛ ነው ላንተ የሰጠው ለሌላ ጠበቃ መስጠት አልፈልግም ትለዋለች። እሱም ደግሞ ሰው እንደማታምንና ሰው ማመን እንዳለባትም ይነግራታል። በእኔ በኩልም እንግዲህ እምነት ግቢልኝ ማመን አለብሽ የድርጅቱ አንድ ድርጅት ባለቤት አንድ ድርጅት ሰራተኛ ክዶሻል እኔን ግን እመኚኝ አስጨርስልሻለሁ ይላታል። እሷም ደግሞ ቃልህን እንደምታከብር ተስፋ አለኝ በማለት እንግዲህ ነገሮቹን ለማስኬድ እየሞከሩ ነው ማለት ነው። እንግዲህ ለጓደኛው ሲልም ሜላት እንደሚያግዛትና ድርጅቱን ጥሩ ቦታ ላይ እንደሚያደርስላትም ቃል ይገባላትና እሷም ተደስታ እንግዲህ ምስጋናቸውን መለዋወጥ ይጀምራሉ ማለት ነው። እንግዲህ የሜላት ድርጅት ወደ ነበረበት እንደሚመለስም ተስፋ አለን። እንግዲህ በዚህ መሃል በድርጅቱን ሊያሸንፉም ላያሸንፉም ይችላሉ። ይህ ማለት ግን ከስሮ አይቀርም ማለት ነው። ተስፋ ይኖረዋል። ተስፋ ግን መቁረጥ እንደሌለባት ለወደፊት ተስፋ እንዲኖራትም ያበረታታታል ማለት ነው። እሷም ደግሞ እምነቱን እንዳያጎድል ነው ከሰረም አልከሰረም ወይም አሸነፉም አላሸነፉም ግን እምነቱን እንዲጠብቅና ምንም አይነት ክደት እንዳይሰራባት እንዳይሸውዳት ነው የፈለገችው ማለት ነው። ድርጅቱን ባለማሸነፏም እንግዲህ እሱን ተወቃሽ እንደማታደርገውም ትነግረዋለች ማለት ነው። እሱን ተወቃሽ ማድረግ አትፈልግም። እኔ አንተን ተወቃሽ አላደርግህም፣ ነገር ግን በምትችለው መጠን አንተን ልፋልኝ ነው እያለችው ያለው። በዚህ መሃል እንግዲህ ስራ ስለሚበዛባት ልሄድ በቃ በማለት እንግዲህ መልካም ቀን በመባባል ነገሮችን ተነጋግረው ጨርሰው እንግዲህ ጠበቃዋን አቁማ ወይዘሮ ሜላት ወደ ቤቷ መሄድ ትጀምራለች። ጠበቃውም እንግዲህ ስራውን እንግዲህ ሊጀምር ተዘጋጅቷል ማለት ነው። በዚህ መሃል እንግዲህ ወይዘሮ ሜላት መሄድ ከጀመረ በኋላ ነይ ይላታል ማለት ነው። እንግዲህ ዩኤልም እንግዲህ የድርጅቷ ሜላት ጋር አብራ ተቀጥራ የምትሰራውን የድርጅቱን ሰራተኛ ከአቶ መዘክር የአቶ መዘክርን የድርጅት ሰራተኛ እንግዲህ መንገድ ላይ እሱ 10% እጁ አለበት 10% ድርሻ ስላለው እንግዲህ አልፋ ስትሄድ በማስቆም አንዴ ላውራሽ ፈልግሻለሁ ይላታል። እሷም ደግሞ እሺ ችግር የለም እናውራ በማለት እንግዲህ ይኸው ቸኩዬ ነበር ግን እናውራ ብላ ተስማምታለች። በዚህ መሃል እንግዲህ ስለ ወይዘሮ ሜላት እናውራ አንዳንድ ነገሮችን ይላታል። እሷም ቢሮ ብትመጣ ይቻላል ትለዋለች ማለት ነው። በዚህ መሃል እንግዲህ እሱም ደግሞ እዚህ ላይ ማናገርሽ ቢሮ ከሆንኩ አቶ መዘክርም ሆነ ሌሎች ሰራተኞች ሊያውቁ አልፈልግም። እኔና አንቺ እዚህ ማውራት አለብን ማንም እንዲያውቅ ስለማልፈልግ ለዛ ነው በውጭ እማወራሽ ይላትና በውጭ ሊያወራት እንደሚፈልግም ይነግራታል ማለት ነው። በዚህ መሃል እንግዲህ ከሜላት ጋር ያለሽ ግንኙነት ምንድነው እያለ ምክንያቱም ሜላት በምታረጋቸውን መልካም ነገሮች እሷ ተቃዋሚ ናት። ስለ ሜላት መጥፎ ነገር ነው የምታወራው። ድርጅቱ ሜላት እንድትወጣም ደግሞ ጥረት እያደረገች ያለች ሰው ስለሆነች ለዛ ነው ከሷ ጋር ያለሽ ግንኙነት ምንድነው ያላት ማለት ነው። እንግዲህ በዚህ መሃል ይሄንን ነገር ያለው ምንድነው ወይዘሮ ሜላትን ለማስወጣት ለወይዘሮ ሜላት ፈተና እየሆነባት ነው። ወይዘሮ ሜላትን ለማስወጣት ብዙ ጥረት እያደረገች ነው። ሌላ ሰው ይቀጠር ምናምን እያለች ስለሆነ በዛ ተናዶ ነው በቃ አሁን ልንገርሽ አንቺ ፈተና እየሆንሽባት ያለች ሰው ነው በማለት ለመናገር ይሞክራል። በዚህ መሃል እንግዲህ እሷ ምነው እሷ አለች ወይ ችግር ሆነችብኝ አለች ወይ አሁን ነገሩ ገብቶኛል በማለት ትሞክራለች። እውነት ለመናገር በጣም ከባድ ሴት ናት ማለት ነው። እንግዲህ በዚህ መሃል አንድም ሁለቴ ስታወሩ በሰላማዊ መንገድ አታወሩም ለዛ ነው ይላታል ማለት ነው።